ከከተማ ሳይርቁ የከተማውን እይታ እየተመለከቱ ለመዝናናት ሀሳብ ካሉት እንዲሁም ደግሞ ወደ ሀገር ቤት ብቅ ብለው የት ልዝናና የሚለው ጥያቄ ከሆነቦት ዛሬ የተገኘሁት በቤሌማ ሪዞርት ኤንድ ስፓ ነው። በቤሌማ ሪዞርት ኤንድ ስፓ የሚገኙት አገልግሎቶች፣ ማረፊያ ክፍላቸው እንደዚሁም ደግሞ ምን መዝናኛዎችን ማግኘት ይችላሉ የሚለውን ወደ እናንተ ያደረስኩኝ ቆይታ ማድረግ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም፣ እንዴት ናችሁ? በጣም ነው የሚያምረው ከጠበቁት በላይ። እንኳን ደህና ቆያችሁ። እንዴት ናችሁ? እስቲ ራስሽን ከማስተዋወቅ ጀምሪልኝ። እኔ የመጣሁት እንግዲህ ለተመልካቾቼ ቤሌማ ሪዞርት ሲመጡ ምን ማግኘት ይችላሉ የሚለውን ለማሳየት ነው። ስመጣ ግን ማደሬ ነው። በጣም ከመግቢያው ጀምሮ በጣም ነው ሪዞርታችሁ የሚያምረው። ሰርቪሱን ታሳይኛለሽ። እንደ ውበቱ ሰርቪሱም ያለውት አገልግሎቶች ካሳመነኝ እዚሁ እናንተ ጋር ነው አዳሬ ዛሬ። ራስሽን ከማስተዋወቅ ጀምሪልኝ። ስሜ ዮአዳን ዘሪሁን እባላለሁ። እኔ ቤሌማ ሪዞርት ፍሮንት ኦፊስ ማኔጀር ነኝ። ቤሌማ ሪዞርት ስትመጡ እንግዲህ እንዳየሹ ነው ከመግባ ጀምሮ ግቢውን ምን ሆነና ባህላዊ ነገርን በደንብ ይዞ የመጣ ነው። ስለዚህ ቤሌማ ሪዞርት ውስጥ የተለያዩ ሰርቪሶች አሉ፣ ሩሞች አሉ፣ አዳራሽ፣ ባር፣ ሬስቶራንት፣ ከባርና ሬስቶራንት፣ ክችን፣ ኦፕን ክችን ነው ያለን። ስለዚህ የተለያዩ አይነት ሩሞችም ነው ያሉን። ፋሚሊ፣ የካፕል፣ የሲንግል ሩሞች አሉን። በየሩሙ ደግሞ ስቲም፣ ማሳጅ፣ የተለያዩ የስፓ ዘሮችን ኢንክሉድ ያደረገ ሩሞችም ክችንን ጨምሮ ያሉ ሩሞች ነው ያሉን እና ያው እንግዲህ እናንተ ወደ ቤሌማ ሪዞርት ስትመጡ ካምፓየር የተለያየ ፕሮግራም እንግዳ ማዘጋጀት ሲፈልግ ከልደት ጀምሮ አንቨርሰሪ፣ የተለያየ ፕሮግራሞችን ሰርግ፣ ምርቃት፣ የትኛውንም ፕሮግራም ተቀብለን ለማዘጋጀት ከ500 እስከ 1000 ሚዝ ሰፊ ባህል አዳራሽም አለን። ሁሉም አገልግሎት ቤሌማ ሪዞርት ሲመጡ አንድ ላይ ማግኘት ይችላሉ። በጣም ጥሩ። ሶኔም ይሄንን ሰምቼ ነው ብቅ ያልኩት። እንደሰማሁትም በእውነት በጣም የሚያምር ሪዞርት ነው፣ ወድጀዋለሁ። እንዳልኩትም እዚሁ ማደር የማይቀር ነው። ግን ከሩሞቹን ጀምር ለተመልካቾች ያሉትን የሩም አማራጮች፣ ዋጋቸው ምን ያህል ነው፣ ለፋሚሊ የሚሆነው የትኛው ነው፣ እንዲሁም ደግሞ እናንተ ጋር ሲሆኑ ራሳቸው እዛው ኩክ አድርገው የሚያድሩባቸው ሩሞች እንዳሉ ሰምቻለሁ። እዚሁ ቅርብም የእናንተው ገስት ሃውሶች አሉ። ሁሉንም አይነት ሰርቪስ ትነግሪኛለሽ። ወደዛ ልጅ ያሉትን እስቲ የሩም አማራጮች ንገሪኝ። ምን አይነት ሩሞች ነው እናንተ ጋር ሲመጡ ቤሌማ ሲመጡ? ቤሌማ ሪዞርት ሲመጡ አሁን እንግዲህ እንዳልኩሽ የሲንግሎች አለ፣ የካፕሎች፣ ፋሚሊዎች፣ ትዊንስ ሆኖ አብሮ መተኛት የማይችሉ ቤተሰብ ሆኖ እህት፣ የአክስት ልጅ፣ ዘመድ ሆኖ ሲመጡ እንደዚህ አይነት ሩምም አለን። ትዊንስ የሆነ አንድ ክፍል ውስጥ 2 አልጋ፣ አንድ ቤት ውስጥ ብቸኛ ራሱን የቻለ ትልቅ አልጋ ያለው አለ። እዚህ ክፍል ውስጥ ደግሞ ስቲምም አለ። ቤተሰብ ሆኖ ሲመጡ ውስጥ ነው ስቲሙ ያለው። ስቲም ውስጥ ላይ ነው ያለው። ስቲሙ ራሱን የቻለ ካፕል ነው መጠቀም የሚችሉበት ነው። ባለ 2 ነው። እስቲ ሩሙን እንግባና አብረን። ይሄ ነው ሩሙ። ገና ከመግቢያው ደስ ይላል። ኦኬ፣ ካልቸራል ተች ነገር አለው። በጣም ነው አብዛኛው ነገር ባህላዊ ነው፣ ካልቸራል የሆነ ነገር ነው። ያው ቤታችን ባህላዊ ነው፣ ስራችን ነው እንጂ ዘመናዊ። ቤታችን ያለው ነገር በሙሉ እንደምታይ ባህላዊ ነው። ከማብራቱ ጀምረሽ ያለው ቤት ውስጥ ባለው ጌጣጌጦች ጀምረሽ ቤሌማ ሪዞርት እዚህ በየግድግዳው የሚታዩ ነገሮች በሙሉ ራሱ እዚሁ ግቢ ውስጥ ውድ ወርክ አለው። እነሱ ራሳቸው ሰርቶ በሚታይ መልክ ሰርቶ ያቀረቡት ነው። ይሄ ማረፊያው ነው። ይሄ ማረፊያው ነው። ይሄ ሳሎን ነው። እንግዲህ አሁን ይሄን ቤት ቅድሚያ እንደገባ ነው ሳሎን ያሉ ሳሎንና ስቲም ቤቱ የጋራ ነው የሚሆነው እዚህ ቤት ለሚመጣ እንግዳ። ምክንያቱም እንደነገርኩሽ ቤተሰብ ፋሚሊ ሆነው የሚመጡ የሚይዙ ከፈለው። ስለዚህ እዚህ ቤት የሚመጣ እንግዳ እዚህ ጋር ያርፋል። ይሄ ሳሎኑ ነው። ሳሎን የጋራ ማዳቸውን የሚፈልጉትን ፕሮግራሞችን መጠቀም ይችላሉ። ግን እንግዳ በየሩማቸው ሲገባ ሩማቸው የራሱ መዝጊያ ያለው፣ ውስጥ ላይ የራሱ ባዝሩም፣ ቁም ሳጥን፣ የራሱ ህተር፣ ብርድ ልብስ የራሱ የቻለ ነው የሚሆነውና እዚህ ክፍል የሚገባ እንግዳ በምንም መልኩ አይገናኝም። ሳሎኑ ነው የሚያገናኛቸው ማለት ነው። መኝታ ቤት የየግላቸው ነው። እዚህ የሚሆነው እንግዳ አንዱን አይረብሽም ማለት ነው። በጣም ጥሩ። ሰው አሁን አንድ ዋና ክፍል አለ ብለሽኛል ከትዊን ውጪ። ወደዚህ ክፍል እንግባና እዚህ ክፍል አሁን እናትና አባት
በቃ እንደ ምርጫቸው። እዚህ ትልቅ የሚባለው ዋና አልጋ የሚባለው ይሄ ነው። እንደነገርኩሽ ድንጋይም ስለሆነ ይቀዘቅዛል ተብለውም ስለምታሰብ ኤክስትራ ሂተርም ብርድ ልብስም በየቁም ሳጥኑ እናስቀምጣለን። እንደምታዩ ቤታችን ውስጥ ያለው ሁሉም ባህላዊ ነው። ከማጋጠም ነው የሚያምረው ነገር እናመሰግናለን። በጣም ነው የወደድኩት። ድንጋዩ ግድግዳው በራሱ ደስ ይላል። ወደ ሀገር ቤት ሀገራችን ለማየት የመጡ ቱሪስቶች እንዲሁም ደግሞ ዲያስፖራዎች ወደ ሀገር ቤት ሲመጡ እውነት ካልቸራል ነገር ላይ ኢንጆይ ማድረግ ከፈለጉ ቤሌማ የመጀመሪያ ምርጫ ይመስለኛል። ከፊት ለፊት የሚታየኝ ባዝሩሙ ነው። ስለዚህ ትዊንሱን እኔ ደግሞ ይሄኛው ትዊንስ ሩም ነው። እዚሁ ሩም ውስጥ ነው፣ እዚሁ ክፍል ውስጥ ሆኖ እንግዲህ እንደነገርኩሽ ዋናው ቤቱ ነው። ይሄ ደግሞ ትዊንስ የሚባለው 2 አልጋ ነው እዚህ ቤት ውስጥ ያለው። እዛኛው ክፍል ውስጥ ያለው ማቴሪያል እዚህ ክፍል ውስጥ ይኖራል። ሂተር፣ ብርድ ልብስ ለሁለቱም ክፍል ይቀመጣል። ይሄ እንግዲህ አብሮ መተኛት የማይችሉ ፋሚሊ ሆነው ሲመጡ ተመሳሳይ ጾታ ሲሆኑ ይህንን አልጋ በቃ በሆነ ምክንያት አብሮ ማደር የማይችል እንግዳ ይህንን ክፍል እንሰጣቸዋለን ማለት መጠቀም ይችላሉ። እዛኛው ክፍል ያለው እንግዳ ከዚህኛው ክፍል ያለው እንግዳ ከስቲም እና ከሳሎን በጋራ የሚጠቀሙ ነገር ሌላ የለም። ባዝሩሙ የዚህ ክፍል ራሱን ችሎ ነው ያለው ማለት ነው። በጣም ጥሩ። የጋራ መገልገያ ቦታ ላይ ደግሞ ስቲም አለ። ይሄኛው ክፍል ትዊንስ አለው። የራሱ አንድ ደግሞ ዋና መኝታ ክፍል አለው። ለቤተሰብ ምቹ ይመስለኛል። የዚህኛው የአንድ ቀን አዳር ዋጋ ምን ያህል ነው? አሁን እንግዳ ቤታችን ገና ፕሮሞሽን ላይ ነው። ብዙ ፕሮጀክታችንም እስከ 40% ይቀረናል፣ ተሰርቶ አላለቀም እና ከዛ አንጻር እንግዳ መጥቶ አይቶ ሲሄድ በጣም ዲስካውንት ላይ ነን። ተጨማሪ ደግሞ እንግዳም እንዲሁ ጋብዘን አይቶ ጎብኝተው እንደ ማስታወቂያም እንዲሰሩልን እንጋብዛለን የተለያዩ እንግዶችን። በዚህ ምክንያት አሁን የዚህ ቤት ዋጋ 9,000 ነው። እንግዳ መጥቶ አድሮ ብሬክፋስትን፣ ትኩስ ነገር፣ ጁስ፣ ልጆች እርጉዞች ሲመጡ በሚፈልጉት ልክ ይስተናገዳሉ። ፍላጎታቸው ተጠብቆ እንደ ቤታቸው ተሰምቶ ተመልሶ እንዲመጡ የተለያየ እንግዳ ይዘው እንዲመጡ ደስ ብሏቸው እንዲሄዱ ስለምንፈልግ እንግዳችንን በዚህ መልኩ ነው። በዚህ ክፍል የሚመጣው የሚያደር እንግዳ በዚህ ዋጋ ነው የምንቀበላቸው። የአንድ ቀን አዳር ዋጋ ለዚህ ቤት 9,000 ብር ማለት ነው። ብሬክፋስት ይጠቀማሉ፣ ትኩስ ነገር ይጠቀማሉ። ልጆቻቸው የልጆቻቸውን ፍላጎት የተጠበቀ ነው። እርጉዞ ነው የሚመጡ እናቶች የእርጉዞችን ምቾት የተጠበቀ ነው። ፍላጎታቸው የምግብ ምርጫቸው የሚፈልጉት ነገር የተጠበቀ ነው። ለሚያቀርቡት ነገሮች ለሚጠይቁት ጥያቄ ኤክስትራ ብርድ ልብስ፣ ፍራሽ ፋሚሊያችን ብዙ ነው ብሎ እንኳን ቢጠይቁ ይህንን በሙሉ እናቀርባለን ለእንግዳ በየቤት በዚህ ሩም። ሌላ ቀጣይ የምናገኘውን የማረፊያ ክፍል አማራጭ እኔ ከዚህ ቀጥሎ ደግሞ ማሳይሽ ክፍል ከዛኛው ክፍል ጋር የተወሰነ ነገሮች ተመሳሳይ ናቸው። ግን ይሄኛው ክፍል ደግሞ ከዛ ክፍል ለየት የሚያደርገው ዋና ዋና አልጋዎች ብቻ ነው ያለው። እንደዛኛው ክፍል ስቲምም አለው፣ ሳሎንም አለው፣ ሁሉም ነገር ያለው ክፍል ነውና እስቲ ውስጡን እንግባና ደግሞ ሁለት የተለያየ ክፍል ላይ አንድ አልጋ ማለት ነው። አንድ አልጋ እንግዲህ እንደነገርኩሽ ይሄ ቤታችን ደግሞ ከዛኛው ክፍል ለየት የሚያደርገው ዋና ዋና አልጋዎች አሉ። አንደኛው በዚህ በኩል ነው፣ አንደኛው በዚህ በኩል ነው። ወደ ውስጥ ገብተን ሩሙን የምናያለን። እንደነገርኩሽ እንደዛኛው ክፍል ስቲምም አለው፣ ሳሎንም አለው፣ ቴሌቪዥን፣ ሁሉንም ነገር ያሟላ ነው ማለት ነው። አንደኛው መኝታ ክፍል በዚህ ጋር ነው፣ አንደኛው ክፍል በዚህ በኩል ነውና ወደ ውስጡ ገብተን እስቲ እንየው። ይሄም አሪፍ ነው። ልክ እንደ ቅድሙ የራሱ ቁም ሳጥን፣ ከዛ በተጨማሪ ደግሞ ውስጥ ላይ ባዝሩም አለው ነው። ባዝሩም አለው፣ የራሱ አለው። እንግዲህ እንደምታዩ እዚህ ክፍል ውስጥ የምታዩ ነገሮች ሁሉም ባህላዊ ናቸው። ስራችን የተለያዩ ትንሽ ነገሮች ናቸው፣ ዘመናዊ የሆኑት አብዛኛው ቤታችን ውስጥ ያለው ባህላዊ ነገሮች ናቸው። በጣም ካልቸራል ነገር መሆኑ የሚያምረው ይሄ አንደኛው ክፍል እዚሁ ያለው ነው። አሁን ሁለት የተለያየ ጥንዶች ራሱ ከፈለጉ ይህንን ክፍል መጠቀም ይችላሉ ይመስለኛል። አሁን የተለያዩ ሁለት ካፕሎች አብሮ ሲመጡ ይህን ሩም ነው ሪኮመንድ የምናደርጋቸው። ምክንያቱም ይህም ዋና አልጋ አለው፣ ቀጣይ ያለው ክፍል ላይም ዋና አልጋ ስላለው ይህን ክፍል እንዲይዙ እንመክራቸዋለን። ምክንያቱም ስቲም ክፍላችንም ካፕሎች የሚይዝ ነውና ለዚህ ታስበው ነው የተሰራውና ካፕሎች ሲመጡ ይህንን ሩም እንነግራቸዋለን። እንግዲህ እዚህ ሩም ይዞ ወይ ፋሚሊ ሩም ይዞ የሚቆይ እንግዳ እንደነገርኩሽ እንደዛኛው ሩም ብሬክፋስትን፣ ትኩስ ነገርን ሩማችን ያለው የሚያስፈልጋቸው ነገሮች ሩም ሰርቪስን ጨምሮ እናስተናግዳቸዋለን ማለት ነው። በጣም ጥሩ። የዚህኛው ሩም ለአንድ ቀን አዳር ዋጋው ምን ያህል ነው የሚሆነው? የዚህ ሩም አንድ ቀን አዳር ደግሞ 11,000 ነው ማለት ነው። ካፕሎች ሆኖ አዋቂ ሆኖም ስለሚመጣው ይሄ 11,000 ነው። በጣም ጥሩ። እስቲ ወደ ቀጣዩ ክፍል እንሂድ። ቀጣይ ምን አይነት አማራጭ ማግኘት ይችላል? አሁን የምናየው ምን አይነት ክፍል?
እንግዲህ እስካሁን ፋሚሊ ቤቶች፣ ትዊንሶች የቤተሰቡ ነው ሊያድሩበት የሚችሉን ክፍሎች ነው ያሳየሁሽ። አሁን ደግሞ በቀጣይ ማሳይሽ ሲንግል ወይም በካፕሎች ነው ሊያድሩበት የሚችሉ ሩም ነው ማሳይሽ። ይህ ሩም ከሌሎቹ ሩም ደግሞ ለየት የሚያደርገው ወደ ከተማ ሰፊ ቤት ነው፣ ሲቲ ቪው የሚያሳየው እና በረንዳ ያለው ቤት ነው። እስቲ ወደ ውስጥ እንግባና ደግሞ ይህንንም ቤትም ምንየው። ጎጆ ቤት መሆኑ በጣም ደስ ይላል። በጣም ጎጆ ቤት መሆኑም የሚያስታውቀው ለዚህ ነው። ዝቅ ብለሽ ነው የምትገቢ። ያለውን የሀገር ቤት ድባብ ስሜቱን እንዲያመጣ ታሳቢ ተደርገው ነውና ስለዚህ ቤታችን እንዲህ ባህላዊ በጣም ጥሩ። እስቲ ወደ ውስጥ እንግባ። ዝቅ ተብሎ ነው የሚገባው። ጎጆ ቤት መሆኑ የሚታወሰው ለዚህ ነው። በረንዳው ላይም ያለው የጣሪያው እንትን ነገሩ የባህላዊ ነው። በጣም ነው የሚያምረው። ወደ ውስጥ እንግባ። ይሄኛው ሲንግል ያልሽኝ ነው። ውስጡ ደግሞ ሲንግል ያልኩሽ ነው። ውስጡን ገብተን እንደምታየው ወደ ውስጥ ገብተን ደግሞ እናያለን። ሲንግል ነው ግን በጣም ሰፊ ነው። ቤታችን በጣም ሰፋፊ ናቸው። አሁን ይሄ ራሱ አንዳንዴ እንግዳ እዚህ መሰብሰብ ቪአይፒ ምናምን ሲጠቀሙ ራሱ ይሄን ሩም እንሰጣቸዋለን። አንዳንዴ እንግዳ ይሄንን እንትን ሲፈልግና ውስጥ ላይ የራሱ መኝታ ቤት አለው። ሰው እንግዲህ መኝታ ቤት ውስጥ ምግብ አይበላም ማለት ነው። እኛ ቤት ሳሎን አለው። ሳሎኑን ተጠቅሞ ነው ከዛ ወደ መኝታ ቤቱ የሚሄደው ማለት ነው። እንደነገርኩሽ እንግዲህ በየቤቱ እንደዚህ አይነት ክፍሎች አሉ። ከስፓዘሮች የተለያዩ የሚሰሩበት እንዳየሽው ስቲም ያለው እንዳሳየሽ። ቀጣይ ደግሞ ወደዚህ ክፍል ደግሞ ማሳጅ የተለያዩ ነገሮች ስለሚሰሩበት እንግዳ እንደ ምርጫው የሚፈልገውን ፓብሊክ እንዳለው ነው። ፕራይቬሲ ይፈልጋለሁ ካለ እነዚህ ሩሞች አሉን ማለት ነው። በጣም ጥሩ። እንግዲህ ከሰርግ በኋላ ጫጉላ የተለመደ ነው እና እዚህ ቢያደርጉት በጣም ቆንጆ ይመስለኛል ካለው ሰርቪስ አንጻር። ይሄኛው ሲቲቪው ያለው ዋን ቤድሩም የሆነ ለአንድ ቀን አዳር ዋጋው ምን ያህል ነው? ይሄ ቤት ለአንድ ቀን አዳር ሲሆን 7,000 ነው። እንግዲህ እንደነገርኩሽ የትኛውም ክፍልኛ ቤት ሲያደር ቁርስ አለው፣ ሻይ ቡና፣ ጁስ፣ የተለያዩ ሰርቪሶች እንዳለው ሆኖ የትኛውም ክፍል ነው ይህንን ሰርቪስ ያለው። እንግዲህ እዚህ ቤት የሚያድር ሙሽራም የሆነ ካፕል ይህንን ሰርቪስ ያገኛል። ሩም ላይ ያለው ሰርቪስ ባር ላይ ማግኘት ያለበትን ሰርቪስ በሙሉ ሩሙ ላይም ቁጭ ብለው ያገኛል ማለት ነው። ሳይቋረጥበት ይህ ሙሉ ሰርቪስ ያገኛል። ይህ ሩም ከሌሎቹ ለየት የሚያደርገው ደግሞ የራሱ በረንዳ አለው። ከፊት ለፊት እንደምታዩ በረንዳ አለው። ወደ ከተማ የሚያሳይ ነው። በጣም ነው የሚያምረው። አሁን ትንሽ ቀን ላይ ነው እንጂ ወደ ማታ ሲሆን ደግሞ በጣም ቆንጆ ነው። በጣም ነው የሚያምረው። እይታው በጣም ነው የሚያምረው። ንፋሱም በጣም ነው ደስ የሚለው። ንጹህ አየር እየተቀበሉ እዚህ በረንዳ ላይ ሆነው ይሄኛው ማለት ሲቲቪው ያለው ነው ማለት ነው። ሲቲቪው ያለው ነው። እንደምታይ ቤታችን ከላይና ከታች ያለው ሁላችሁ ሩሞቻችን ከላይና ከታች ያላቸው ናቸው። ይሄ ከላይ ያለው ክፍል ነው። እንግዲህ ካፕል በጣም ሰፋፊ ነው። ካፕል ዌኪንግ ሳይዝ ብለን እኛ እንትን እንበለው እንጂ በጣም ሰፋፊ ቤቶች ናቸው። እንግዲህ ወደዚህ ሲመጣ ከከተማው ጫጫታው ከስራ ከብዙ ነገር ተጨናንቆ ወደ ቤሌማር ሪዞርት ሲመጣ እንግዲህ በዚህ ልክ መዝናናትን ሙሉ ከተማውን እየተቆጣጠረ ሚዝናናበት የተለያየ ስራ ስብሰባ ብዙ ነገሮች ሲኖሩ እዚህ ጋር ማድረግ ይችላል እና ወደ ቤሌማር ሪዞርትም እንድትመጡ እንደናንተ የተለያዩ እንግዶች እንጋብዛለን። በዚህ አጋጣሚ በጣም ጥሩ ሰው እንግዲህ እነዚህን ሁሉ ሩሞች መጠቀም ይችላሉ። እነዚህን ሁሉ ሩሞች ለያዙት ሁሉም ደንበኞቻችሁ ብሬክፋስት እንዳለው ነግረሽኛል። እዛው ክፍል ውስጥ ደግሞ ሳውና፣ ስቲም፣ ማሳጅ መጠቀም የሚፈልጉ ከሆነ አንድ ክፍል ኦልሬዲ ለእያንዳንዱ ደንበኛ ተዘጋጅቶለታል። ግን ባርና መመገቢያ ቦታዎች እንዲሁም ደግሞ ካምፋየር የምታደርጉባቸው ቦታዎች እንዳሉ ነግረሽኛል እና እሱን በተወሰነ እናሳይና እናጠቃል። ወደዛ ነች። እሺ፣ እናመሰግናለን። እንግዲህ ይሄ ዋና መግቢያውም ነው። አዎ ይሄ ዋና መግቢያው ነው። እንግዲህ ግቢያችን ሁለት መግቢያ ነው ያለው፣ በታችኛው በኩልም በላይኛውም እናንተ ባገባችሁበትም ሁለት መግቢያ ነው ያለው። እኛውን ሩሞቻችን የተለያዩ አይነት ሩሞቻችን አይተን ይሄ ደግሞ ካምፋየር የሚዘጋጅበት ቦታ ነው። ካምፋየራችን ብዙ ጊዜ ማታ ማታ ነው፣ ከ10 ሰዓት በኋላ ነው። ማታ ላይም ነው የሚያምረው። እነዚህ ካምፋየር የሚዘጋጅበት ቦታ ነው። እንግዲህ ለፊት የሚታየው ማሽን ካምፋየር የሚዘጋጅበት ማሽን ነው ማለት ነው። ስለዚህ እንግዲህ እዚህ አካባቢ ያለውን በር ተስተካክሎለት እዚህ አካባቢ ነው ማለት ነው። ካምፋየር ማታ ማታ ጋቢውን ለበስ አድርጎ ባህላዊ ጋቢውን ለብሰው በቃ በሚያምር ባህላዊ በሚመስለው ኢትዮጵያዊ በሚመስለው መሰረት እዚህ ጋር ካምፋየር እናዘጋጅላቸዋለን ማለት ነው። በጣም ጥሩ። የእናንተ ሪዞርት ሲጀመር ኢትዮጵያን ነው የሚመስለው። በጣም ደስ ይላል። ማሽኑም በጣም ነው የሚያምረው። እዚህ ጋር እንግዲህ ጋቢያቸውን ጣል አድርገው ስብስብ ብለው እንደ ቤተሰብ ጥሩ ታይም የሚያሳልፉበት ይመስለኛል። የሚያሳልፉበት በጣም ጥሩ ጊዜ የሚወያዩበት፣ የሚጫወቱበት፣ የሚጨፍሩበት እስከ ስፋቱም አንፃር በቃ በጣም ደስ ብሏቸው የሚሄዱበት ቦታ ነው። ካምፋየር እዚህ ጋር ነው የምናዘጋጀው። ወደ ውስጥ እንግባ። ደግሞ ወደ ውስጥ ስንገባ መጀመሪያ የምናገኘው ምንድን ነው? ወደ ቤታችን ወደ ቤሌማር ሪዞርት እንዳልኩሽ በዛ በላይኛውም በታችኛውም
ከሁለቱም መግቢያ ቀጥታ ወደዚህ ይሄ ዋና መግቢያችን ነው። ወደ ሬስቶራንትም ባርም ለመግባት ይሄ ዋና መግቢያችን ይሄ ነውና ቀጥታ ወደ ውስጥ ስንገባ ኦፕን ኪችናችን ነው የምናገኘው። እንደምታዩ ኪችናችን እንደዚህ ኦፕን ነውና እንግዲህ መጀመሪያ ስንገባ ኦፕን ኪችናችን ነው ያለው። ኪችናችን ነው የምታገኙትና ወደ ቤሌማር ሪዞርት ቀጥታ ይሄ መግቢያ ዋና መግቢያችን ነውና እንግዲህ ሲገባ ኦፕን ኪችናችን ነው የሚያገኘው። ቀጥታ ከኦፕን ኪችናችን ወደዚህ ዞር ስንል ደግሞ ሬስቶራንቱ ነው ያለው። እንደምታዩ መመገቢያ ሰፊ ነው፣ በጣም ብዙ ነው። ቤተሰብን ካፕልንም ያካተተ ወንበር ነው ያለውና ሰፊ ነው በጣም። ፕሮግራም ሰው ቢኖረው አዳራሽ አለ ብለሽኛል፣ ወደሱ እንሄዳለን። አዳራሽ አለ እንዳልኩሽ እንግዳ ከ100 እስከ 150 እንግዳ የሚሆን ደግሞ እዚህ ሬስቶራንቱ ላይ የምናስተናግድበት ሁኔታዎች አሉ። እንግዲህ እዚህ አካባቢ ደግሞ ቢፌ ቦታ እንደምታይ ባህላዊ መሶቦች ነውና እዚህ ጋር የምታዩት እነዚህን ተጠቅመን ቢፌ እዚህ ጋር ለእንግዳ እናዘጋጃለን። መታጠቢያው እዚህ ጋር ነው እንደምታዩ፣ በዛኛው ማለት እንግዳ በሚመቸው መልክ እዚህ ጋር ይጠቀማል ማለት ነው። ከሬስቶራንቱ ወደ ውስጥ ስንገባ ደግሞ ባር ነው ያለው። እንደምታዩ ባራችንን በጣም ሰፊ ነው። 20 እስከ 25 ሚኒመም 20 ሰውን መያዝ የሚችል ስብሰባ ሲፈልጉ የተለያየ መረበሽ በማይፈልጉ እዚህ ባሩ ላይ ይስተናገዳል ማለት ነው። እና ባሩን በደንብ አለ። ባር ላይ ቁጭ ብሎ መስተናገድ የሚፈልግ መጠጣት የሚፈልግ እንግዳ ደግሞ በዚህ ልክ ባር ላይ ይስተናገዳል ማለት ነው። ምሽታቸውንም ሰብሰብ ብለው ማሳለፍ ይችላሉ ሲፈልጉ። እንደምታዩ በቀጭን ደግሞ ከዚህ ውጭ ደግሞ ቀጭን በረንዳ ያለቻት እንግዳ ወደ ከተማ ቪው ማየት ሲፈልግ እና ጋቢውን ለብሰው በረንዳ ላይ ቁጭ ብለው የሚዝናናበት ወደ ከተማ የሚያይበት የካፕሎች ነች። ሁለት ሰው ነው የምትይዘው እና እስከ እንደዚህ ዞሮ እስከ ጥግ ላይ ነው ያለው። እንግዳ ይህንንም በዚህ በሶስቱ ወይ መጠቀም ይችላል ማለት ነው። ባሩንም ሬስቶራንቱንም እና በዚህ በረንዳውም አድርጎ ይጠቀማልና ደስተኛው ነው ከኛ ቤት እንዲሄድ። በጣም ጥሩ። እንግዲህ ወደ ሬስቶራንቱ እንደገባው ደግሞ እኔ አይኔ ላይ ግብት ብሎ በጣም ደስ ያለኝ የቡና ሴሪሞኒ ነው። በጣም ነው የሚያምረው። በጣም እውነት ነው። ቤታችን እንግዲህ ጠዋት ሲመጣ የቤሌማር ሪዞርት ጠዋታችን እንደዚህ ቄጠማ ጎዝጉዘን ቡናው በጣም ጨስ አድርገን እንደምታዩ እንዲህ አሳምረን ነውና የምንቀበላችሁ። እንግዲህ አንቺንም ልጋብዝሽና አረፍ ብለሽ ቡናችንም ደስ ይለኛል በጣም። ጭሱ ራሱ እንዴት ነው ደስ የሚለው። ቡና ሴሪሞኒ በጣም ሰፋ ያለ ለብዙ ቤተሰብ እንዳልሽኝም ቤተሰብ ሆኖ ቢመጣ ለስብሰባም ቢመጡ በደንብ ብዙ ሰው የሚያስተናግድ ደንበኞቻችሁንም ነው። በጣም ነው የሚያምረው። አንድ ሲኒ ልጠጣ እና ቤሌማር ሪዞርት አሁን እንግዲህ እንደምታዩ ነው። ብዙ አገልግሎቶች አሉ። ያልጀመርነውም ያልጨረስነውም ገና ጨርሰን ደግሞ ለየትኛውም ሪዞርቶች መሟላት ያለበትን አሟልተን ለእንግዳ የምናቀርብበት ዝግጅት ላይም ነን። ቅድም አለን። እዛ እቅድ መሰረት ደግሞ አሁን የጎደሉትን ነገሮች አሟልተን ከቅርብ ጊዜ በኋላ ደግሞ ከዚህ በተሻለ በአማረ ሁኔታ የምንገናኝ ይሆናል ማለት ነው። በጣም ጥሩ። እንግዲህ እኔ ቡናውንም እቀምሳለሁ። ወደ ቤሌማ መምጣት የሚፈልጉ ተመልካቾች ግን አድራሻው ቦታው የት ነው? እኔ በመግቢያም ነግሬያቸዋለሁ። ከከተማ ሳይርቁ መዝናናት የሚፈልጉ ከሆነ የመጀመሪያ ምርጫቸው ቤሌማን ቢያደርጉ በጣም ጥሩ ነው። ስለዚህ አድራሻ የት ነው? አሁን ቤሌማር ሪዞርት አድራሻችን በአሸዋ ሜዳ በሚባለው አካባቢ ዲያስፖራ ሰፈር የሚባለው ቦታ ላይ እንገኛለን። እንግዲያውም በሁለት መንገድ መምጣት ይችላል። በቡራዩ መምጣት በሚፈልግም በ18 መምጣት በሚፈልግም እንግዳ በሁለት መንገድ መግቢያ ነው ያለን። በሁለቱ በኩል አስፋልት ናቸው። በዛ እንግዳ መግባት ይችላል። ሪዞርታችን ከየትኛውም ሪዞርት ደግሞ ለየት የሚያደርገው ከከተማም ከቤተሰቡም ሳይርቅ ቅርብ ርቀት ላይ ያለው ከአዲስ አበባውን 9 ኪሎ ሜትር ላይ ነው የሚገኘው እና ከፒያሳ ማል ፒያሳ ከቤሌማር ሪዞርት 9 ኪሎ ሜትር ነው። እንግዳ በጂፒኤስ በተለያየ አፕሊኬሽኖች ቤሌማር ሪዞርትን ሰርች ሲያደርግ ቅድሚያ የሚያገኘን እዚህ ቤሌማር ሪዞርት መጥቶ ደግሞ የሚፈልገውን አገልግሎቶች አግኝቶ ተደስቶ የሚሄድበት ቤት ነው እና እንደምታይ ባህላዊ ነው። ቤታችን ውስጥ ያለው ነገሮች በሙሉ ኢትዮጵያን ሰው ከሀገር ቤት ርቆ ወጥቶ ቆይቶ ከሆነ ምናምን በተለያየ መልኩ ደስ ብሎት ይህን ቤት ወዶት የሚሄድና ተመልሶ የሚመጣ የሚያደርጉ ውስጥ ላይ ያሉ ሰርቪሶች፣ ማቴሪያሎች፣ የምንጠቀማቸው የምናቀርባቸው ሰርቪሶች ሁሉም ነገራችን ዘመናዊ ነው። የምንጠቀማቸው የምንሰጣቸው ሰርቪሶች ዘመናዊ ነው። ቤታችን ብቻ ነው ባህላዊ። ሰው ባህላዊ ቤት መጥቶ በዘመናዊ ማሽን በብዙ ነገሮች የተደገፈ እንግዳውን በማብራት ቢጠፋ በሶላር በጄኔሬተር ተጨማሪ ሲሊንደር ስራ ቢያቆም ደግሞ ባህላዊ ነው። ባዮጋዝ እንኳን አለን። በሱ መሰረት እንግዳ የሚፈልገው ነገሮች ተዘጋጅቶለት በስሎለት ደስ ብሎት ተጠቅሞ የሚሄድ ነውና የትኛውም እንግዳ ከከተማ ሳይወጣ ከቤተሰቡ ሳይርቅ ወደ ቤሌማር ሪዞርት መጥቶ እንዲዝናና እንጋብዛለን ማለት ነው። መልካም። እኔም እንግዲህ ለተመልካቾቼ ቤሌማን ለማሳየት ነው የመጣሁት። ገና ከመግቢያ እዚህ እንደማድርና እንደምቀር እርግጠኛ ሆኛለሁ። ተንቀሳቅሼ ሩሞቹን ሳያቸው፣ አበሳሰሉን፣ የምግቡንም ሳይ፣ የግቢውን ሁኔታ ሳይ፣ መስተንግዷችን ሳይ ሁሉም ነገር እዚህ የሚያስቀር ነው እና እኔ እዚሁ አዳሪ ነኝ። ለዛ ለተመልካቾቼም ደግሞ ልክ እንደኔ መጥተው አገልግሎታችሁን ስለወደድኩት እንዲጠቀሙ፣ እንዲገለገሉ፣
እንዲዝናኑ ጥሩ ጊዜ ከቤተሰብ ከጓደኛ ከባለቤቶቻቸው ጋር እዚህ እንዲያሳልፉ መልክቴ ነው። በጣም ነው ጊዜሽን ስለሰጠሽኝ የማመሰግነው። ከቡና ልጀምርና ሩሜን ይዛለው። እኔ እንግዲህ እናንተ ጋር ዳሪ ነኝ። አመሰግናለሁ። እኛም እናመሰግናለን። አንቺም ልትጎበኝን ስለመጣሽ የተለያዩ ጓደኞችንም በዚህ ልክ ስለጋበዝሽልን እኛም በጣም እናመሰግናለን። እንግዲህ ቤሌማ ሪዞርት ለሁሉም ለመጪው ትውልድ ላለው ትውልድ ብቻ ሳይሆን ለመጪው ትውልድ የሚተላለፍ ቤት ነውና ቅርጽ ነው ተሰርቶ ታይቶ በማይታወቅ መልክ ሀገራችንን ኢትዮጵያን ማንነትን ወደኋላ ሄዶ የሚያስታውሰውን ውጭ ሀገር ተወልዶ ቆይቶ የሚመጡ አገር ቤት ሄዶ ለማያውቁ ሰዎች ይሄ ቤት ማሳያ ነውና ሀገራችን የባህል ቤት የኢትዮጵያ ኑሮ አኗኗርን ብዙ ነገርን የሚያሳይ ነውና በዚህ ልክ ቤሌማ ሪዞርት ሁሉም ሰው መጥቶ እንዲጎበኝ የሚዝናናበት አንቺም ዛሬ ብቻ ሳይሆን ቀጣይ ጊዜ ብቻሽን ሳይሆን ጓደኞችሽን ቤተሰብሽን ይዘሽ መጥተሽ የምትዝናኝበት ቤት ነውና ለቀጣይም የሚተላለፍ ነውና ሁሉም ወደ ቤሌማ ሪዞርት መጥቶ እንድዝናና እኔ በኩል እጋብዛለሁ ማለት ነው። አመሰግናለሁ። እሺ